ስትፈጭ ውላ አቦካች ባተላ። ሰምታችኋል አይደለም? ስትፈጭ ውላ አቦካች ባተላ ማለት ማታ እንዳትሰክሩ በተክለ ሃይማኖት ይያችኋለሁ፣ እንዳትጣሉ ነግሬያችኋለሁ፣ እንዳትጨፍሩ። አሁን ይቺ ጽድቃችሁ ዘላለም የምትኖሩበትን ቤት የምታንኳኳ ናት። እንዳትጣሉ፣ እንዳትሰክሩ፣ የአንድ ቀን ክርስቲያን ከመሆንን ያድናችሁ። እኔ እውነቴን ነው። በዓመት አንድ ጊዜ ብቻ አትምጡ። ተው እናንተ ሰዎች ሜዳ ለሜዳ እየሄዳችሁ ነው ሰይጣን እየለቀመ የጨረሳችሁ። ዓመት እስከ ዓመት የቤተ ክርስቲያን ልጅ መሆን አለባችሁ። እንደዚህ ቤተ ክርስቲያን መሙላት አለበት። ከስሜት ክርስትና ውጡ። ደስ ሲላችሁ አትምጡ፣ ሲከፋችሁ አትቅሩ። እግዚአብሔር ልባዊ ክርስቲያን ያድርገን። ስሜታዊ ክርስቲያን አለ፣ ዕውቀታዊ ክርስቲያን አለ፣ መንፈሳዊ ክርስቲያን አለ። ስሜታዊ ክርስቲያን ደስ ሲለው የሚመጣ ነው። ዕውቀታዊ ክርስቲያን እያወቀ የማይሰራ ነው። መንፈሳዊ ክርስቲያን ግን ዕውቀትም ስራም ያለው ነው። የሥራ ክርስቲያን ያርጋችሁ እግዚአብሔር። እኔንም ያድርገኝ፣ ለእኔም ጸልዩልኝ፣ ሁላችንም ይለውጠን። ስለዚህ ጨርሻለሁ፣ አይዟችሁ። ዕዳችን ምን አለ ዛሬ አልኳችሁ? ኃጢአታችን ሲደመሰስ ሰማይ ተከፈተ በሉ። ሁላችሁም ኃጢአታችን ሲደመሰስ በሉ። ኃጢአታችን ሲደመሰስ ምን ተከፈተ? ዛሬ ሰማይ እንዲከፈት ትፈልጋላችሁ? በሉ ሁላችሁ መልሱ። ይከፈት ይከፈት። ምን አድርገን ነው የምንከፍተው? በብሎን ነው የምንከፍተው ነው? በመሳሪያ ነው? በምንድን ነው? በምን ነው የሚከፈት? በንስሐ በሉ ሁላችሁ። እግዚአብሔር ኃጢአታችን በንስሐ ደምስሰን የሰማይ ደጁን ይክፈትልን። ከዛሬ በኋላ የሰማይ ደጅ ለኢትዮጵያ የምሕረት ደጅ እንዲከፈትላት ከፈለጋችሁ ከነገ ዓርብ ጀምራችሁ ሁላችሁም ንስሐ ግቡ። እሺ በሉ። ለአፍም አማን አለ ስራ አሰሩም እንጂ ሁላችሁም እሺ በልኝ። ከዓርብ ጀምራችሁ ሁላችሁም ንስሐ ግቡ። እሺ በሉ። ከዚያ በኋላ እግዚአብሔር የምሕረት ደጁን ይከፍትልናል፣ ይክፈትልን። አሜን በሉ። ታምናላችሁ አታምኑም? ከዛሬ ጀምሮ ለኢትዮጵያ የምሕረት ደጅ ይከፈትላታል፣ የጥበብ ደጅ ይከፈትላታል። እግዚአብሔር ይክፈትልን፣ ይቅር ይበለን ሁላችንም። አንድ ሁለተኛ ደግሞ ስለዚህ የሰማይ ደጅ አሁን እኮ ጸለይን፣ ሰገርን። የወጣቱ ልፋት፣ የሊቃውንቱ ልፋት፣ የካህናቱ ልፋት፣ የዲያቆናቱ ልፋት፣ የሕዝቡ ልፋት እጅግ በጣም ብዙ ነው። ለምንድን ነው ግን የምሕረት ደጅ አልከፈትልን ያለ? ለምንድን ነው ይቅርታ አላገኛል ነው? ለምንድን ነው ሰላም አልመጣ ያል ነው? ንስሐ ስላልገባን ነው። ባዶ ልፋት። እዚህ የሚገርማችሁ ዛሬ ከዋልነው ውሎ አንድ የሚያሳዝነኝ አካል አለ። በጣም ያሳዝነኛል። ለፍቶ መና የሆነ ማን ይመስላችኋል? ገብረ ማርያም እንዳይመስላችሁ፣ ወለተ ማርያም አይደል፣ ከበሮ ነው። አያሳዝናችሁ? ሲለፋ ውሎ እንግዲህ ሁላችንም ምሳ ስንበላ እሱ እዚህ ወድቆ ሊቀር ነው እንግዲህ ማለት ነው። ለፍተን ወድቆ ከመቅረት ይዘውረ። ማታ ጀምሮ ሲደለቅ ውሎ ጸናጽልም ስትንሿሿ አድራ እንግዲህ አንድ ዋንጫ ጠላ ቅመሽ የሚላት የለም፣ ወድቃ ልትቀር ነው። ከመብርት ዘይነቁ ተመልከቱ። ማኮ ከመከበሮ ዘይዘበጥ። ፍቅር የሌለው ሰው እንደሚንሿሿ ጸናጽል እንደሚመታ ከበሮ ነው የተባለ ለዚህ ነው። ከበሮ ለፍቶ እንደማይቀምሰው ፍቅር የሌለው ሰው ንስሐ የማይገባ ሰው አገልግሎቱ አይጠቅመውም። የምንጠቀምበት ስራ ለመስራት ያብቃል።